ጤና ይስጥልኝ ክቡራንና ክቡራት የዩቲዩብ ቻናሌ ቤተሰቦች፣ ከቻናሌ እሳቱን አጫጭር መረጃ ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። አገር አቀፍ፣ አህጉር አቀፍና ዓለም አቀፍ አንኳር ዜናዎች ውስጥ ክቡራን አድማጮች መረጃ አሰናድተናል። በዚህ ሰዓት የመረጃ ጊዜ ከምታደምጧቸው መረጃዎች መካከል የተወደዳችሁ የቻናሌ ቤተሰቦች ነው ዘገባዎችን ከዚህ እንደሚከተለው ወደ እናንተ የምናደርስ ይሆናል። አድማጭ ተመልካቾቻችን ይመጥናል ያላቸው መረጃዎች ዋና ዋና ነጥቦችን በቅድሚያ ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ያድርጉ። እስከዛሬ ላይክ፣ ሰብስክራይብ ላደረጋችሁ እንዲሁም ለምታደርጉኝ አድማጭ ተመልካቾች ልባዊ ምስጋና ይድረሳችሁ። የእናንተ አቅም ብርታት ይሆነኛልና አመሰግናለሁ። ዛሬ ጥቂቶች ብቻ መኖሩን የሚያውቁትን እንስሳ መመልከት በጣም አስደሳች ስሜት እንደሚፈጥር ተመራማሪው ለቢቢሲ ገልጿል። አዲስ ዝርያ ተገኝቷል ሲባል እንስሳው በዝግመተ ለውጥ ልዩ የሚያደርገውን ዘረመል ተለይቶ ተመዝግቧል ማለት ነው። አንዳንድ የአካባቢ ነዋሪዎችም ዝንጀሮ መኖሩን ያውቁ ነበር። ሊኳሊ በሚል ስያሜም ይጠሩታል። አሁን አዲስ ነገር ምንድን ነው የተፈጠረው? በቻናላችን የምንከታተል ይሆናል። አብረን እንቆይ። ዛሬ እነዚህ አካላት በአመራርነት የተመረጡት ችግሩ በውይይትና የጋራ መግባባት እንዲፈታ የቀረበውን ጥሪ ወደ ጎን በመተው እንደሆነ በማንሳትም ወቅሰዋል። የካቢኔ ስብሰባ የተጀመረበት ቀን ቀጣይ አደገኛ መንገድ የተጀመረበት ዕለት እንደሚያደርገውም ገልጸዋል። በዚህ ምክንያት ለሚከተለው መዘዝ ተጠያቂው የጊዜያዊ አስተዳደሩን ስልጣን በጉልበት የያዘው ያለው ኃይል መሆኑን መግለጽ እፈልጋለሁ ሲሉ አስጠንቅቀዋል። ለምን በዚህ ልክ በትግራይ ችግር ሊሆን ቻለ? ወደ ሰላም መምጣት ለምን ተሳናቸው? አብረን የምንከታተለው ይሆናል። በዝርዝር የምታደምጣቸው መረጃ በቻናላችን ይዘናል። ሁሉንም በዝርዝር እናስደምጣለን። እስከ ፍጻሜ የቆዩ ዝርዝር መረጃውን ያደምጡ ግብዣዬ ነው። ሁሉንም ከኢትዮ ፍቅሩ ዜና ወደሚደርሳችሁ ዝርዝር መረጃ አለፍኩ። አብረን እንቆይ። አዲስ ዝርያ ባለብርቱካናሙ ከንፈር ዝንጀሮ በአፍሪካ አህጉር። የዝንጀሮ ከንፈር ሮዝ እና ብርቱካናማ ቀለም ያለው ሲሆን ፊቱ ደግሞ ጥቁር ነው። በዲሞክራቲክ ሪፐብሊክ ኮንጎ ደን ውስጥ ተደብቆ የተገኘው ዝንጀሮ በሳይንሱ ዓለም እስካሁን ድረስ ያልታወቀ አዲስ ዝርያ ሆኖ ተመዝግቧል። የዝንጀሮ ከንፈር ሮዝ እና ብርቱካናማ ቀለም ያለው ሲሆን ፊቱ ደግሞ ጥቁር ነው። በዲሞክራቲክ ሪፐብሊክ ኮንጎ በማዕከላዊ ምስራቅ አካባቢ በሚገኘው ሎማሚ ብሔራዊ ፓርክ ጥቅጥቅ ደን ውስጥ ተደብቆ የተገኘው ባለ ጥቁር ጸጉር ዝንጀሮ ፎቶ ማንሳትና ቪዲዮ መቅረጽ ተችሏል። የእንስሳት ጥበቃ ባለሙያዎች በአውሮፓውያኖቹ 2008 ለየት ያለ ገጽታ ያለው እንስሳ ማየታቸውን ቢናገሩም የተነሳው አንድ ደብዛዛ ፎቶ ነበር። ዝንጀሮው ከ10 ዓመት በኋላ በድጋሚ መታየቱን ተከትሎ ዓለም አቀፍ የአጥኞች ቡድን ወደ ስፍራው ለምርምር አቅንተዋል። ዝንጀሮ ከዚህ ቀደም ታይቶ የማይታወቅ አይነት ዝርያ እንደሆነም ተደርሶበታል። ባለፉት 75 ዓመታት የተገኘ አምስተኛው የአፍሪካ የዝንጀሮ ዝርያ ነው። ኮሎራዶ አትላንቲክ ዩኒቨርሲቲ የሶስተኛ ዲግሪ ተማሪ ጁኒየር አምቦኮ የጥናት መሪ ናቸው። ዝንጀሮ ፎቶ አንስተው ድምፁን ቀድተው የዘረመል ጥናት ሰርተዋል። ፕሎስ ዋን በተባለ መጽሐፍ ላይ የጥናቱ ግኝትም ታትሟል። ባለ ጥቁር ጸጉሩን ዝንጀሮ ፎቶ ማንሳትና ቪዲዮ መቅረጽም ተችሏል። የጥናቱ መሪ ጁኒየር አምቦኮ ዝንጀሮው አይን አፋር እንደሆነም ገልጸው ዛፍ አናት ላይ ለመደበቅ መሞከሩን ተናግረዋል። ለጥናታችን በእንስሳው ቅርብ ርቀት በሚገኝ 52 መንደሮች የሚኖሩ ሰዎችን አነጋግረናል። በ8 መንደሮች ያሉ ነዋሪዎች ብቻ ናቸው የተመለከቱት ብለዋል። ከዲሞክራቲክ ኮንጎ፣ አሜሪካና ጀርመን የተውጣጡ የጥናት ቡድን ለዝንጀሮ የሰጠውን የላቲን ስም ኮሎምቦስ ኮንጎሲስ ሲሆን ይህ ለተገኘበት አገር እውቅና ለመስጠት ነው። ኮሎምቦስ የተባለ ዝንጀሮ ዝርያ ውስጥ ይመደባል። የፍሎሪዳ አትላንቲክ ዩኒቨርሲቲ ተመራማሪ ፕሮፌሰር ኬት ዲትዊለር እነዚህ በጣም ጠቃሚ የሆኑ እና አውራጣት የሌላቸው የአፍሪካ ዝንጀሮች ናቸው ብለዋል። በጣም ብሩህ የሆነው እና እምብዛም ያልተለመደው የፊታቸው ገጽታ ለሌሎች እንስሳት ምልክት የሚሰጡበት ከሌሎች ዝንጀሮች ጋርም የሚለያዩበት እንዲሁም ለስሪያ የሚጋበዙበትን መንገድ እንደሆነ ይገልጻሉ። ዝንጀሮዎቹ ልዩ የሆነ የጩኸት ድምፅ እንደሚያሰሙ የሚናገሩት ጁኒየር አምቦኮ ድምፃቸው ይሰማል እንጂ በብዛት አይታዩም ሲሉም ይገልጿቸዋል። እነዚህ ዝንጀሮች እምብዛም አይገኙም። የሚፈልጉትን ምግብ የሚያገኙበትን የደኑን አካባቢ መኖር ይመርጣሉ። የእንስሳቱ ስጋ ስለሚበላ በአካባቢ ነዋሪዎች ይታደናሉ። ልዩ ዝርያ ተብሎ የተመዘገበው ዝንጀሮ ልዩ ከለላ ይደረግለታል ብለው አጥኞች ተስፋ ያደርጋሉ። ስለ ዝንጀሮም ምስጢራዊ ባህሪ ተጨማሪ ጥናቶችም ይደረጋሉ።
ሌተናል ጀነራል ታደሰ ወረደ ወዴት ተሰወሩ? በፕሪቶሪያው ስምምነት መሰረትም የተቋቋመውን የትግራይ ጊዜያዊ አስተዳደር ለአንድ ዓመት ሲመሩ የነበሩት ሌተናል ጀነራል ታደሰ ወረደ ከስልጣናቸው ከተወገዱ ወዲህ ስለሚገኙበት ሁኔታ የሚያብራራ ተጨባጭ መረጃ አልወጣም። ፌዴራል መንግስት ሌተናል ጀነራል ታደሰን የስልጣን ዘመን በአንድ ዓመት ማራዘሙን የተቃወመው ህወሓት ከ6 ዓመት በፊት በተደረገው ምርጫ የተቋቋመውን የትግራይ መንግስት ምክር ቤትም ወደ ስራ መልሷል። ምክር ቤቱ የህወሓትን ሊቀመንበር የሆኑትን ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዚዳንት አድርጎ መምረጡም አይዘነጋም። በዶክተር ደብረጽዮን የሚመራው ካቢኔ የመጀመሪያውን ስብሰባ ባደረገበት ዕለት ሌተናል ጀነራል ታደሰ ወረደ የጊዜያዊ አስተዳደሩ ስልጣን በጉልበት እየተያዘ መሆኑን ተናግረዋል። በዕለቱ ፕሬዚዳንት ጽህፈት ቤት የፌስቡክ ገጽ ባወጣው አጭር መግለጫ ተመርጠናል የሚሉ አካላት ዛሬ በክልሉ ጊዜያዊ አስተዳደር የካቢኔ ስብሰባ አዳራሽ የካቢኔ ስብሰባ መጀመራቸውን ገልጸዋል። ይህንን የመጨረሻ መልእክታቸውን ካስተላለፉ በኋላ በምን ሁኔታ እንደሚገኙ የብዙዎች ጥያቄ ሆኗል። ቢቢሲ ትግርኛም ሁኔታውን ለማጣራት ጥረት ሲያደርግ ቆይቷል። ሮብ ዕለት በኢትዮጵያ የአሜሪካን አምባሳደር ኤርቪን ማሲንጋ ወደ መቀሌ መጓዛቸውን ተከትሎ ሌተናል ጀነራል ታደሰ በምን ሁኔታ እንደሚገኙ ለማወቅ ተጨማሪ ጥረት ተደርጓል። ለመጀመሪያ ጊዜም ጉዳዩን ከሚያውቁ የቅርብ ምንጮች ተጨባጭ መረጃ ማግኘት ተችሏል። በደህንነት ስጋት ስማቸው እንዳይገለጽ የጠየቁ ምንጭ ለቢቢሲ ትግርኛ እንደገለጹት አምባሳደር ማሲንጋ ከሌተናል ጀነራል ታደሰ ጋር ለመገናኘት ቀጠሮ ይዘው ከአዲስ አበባ ወደ መቀሌ ተጉዘዋል። በእርግጥ አምባሳደር ማሲንጋ ጀነራል ታደሰን ለማግኘት የሞከሩት አሁን ብቻም አይደለም፣ ከዚህ በፊትም ሙከራው አልተሳካላቸውም ያሉት ጀነራሉ የቅርብ ዘመድ ከዚህ ቀደም የተያዘው ቀጠሮ መሰረዙን ተናግረዋል። በዚህ ሳምንት ሮብ የተያዘው ቀጠሮ ሁለተኛ ሙከራ እንደነበረም አክለዋል። ቀጠሮ ከተያዘ በኋላ ይገናኛሉ የሚል ተስፋ ነበር። ቀጠሮ ከቀን 5 ሰዓት ነበር። እሳቸውም ቀጠሮ እንዳላቸው ያውቁ ነበር። አምባሳደሩ መቀሌ እንደገቡ ያውቁ ነበር። ከዚህ ግን 4 ሰዓት ገደማ ለዋና የደህንነት ኃላፊው ስልክ ተደውሎ ትዕዛዝ ተላልፏል ብለዋል። ይህንን መረጃ ለማረጋገጥ ከሰላም ጸጥታና የደህንነት ቢሮ ማብራሪያ ለማግኘት የተደረገው ጥረት አልተሳካም። ምን አቅጣጫ ነበር? ሌተናል ጀነራል ታደሰና አምባሳደር ማሲንጋ ቀጠሮ 1 ሰዓት ያህል ሲቀረው ከቪአይፒ ጥበቃ ኃላፊ በተደወለው ስልክ ሁኔታ እንደተቀየረ የቢቢሲ ምንጭ ይናገራል። ምንም አይነት እጀባ አታድርጉ፣ ምንም አይነት እንቅስቃሴም አታካሂዱ፣ ተሽከርካሪዎችም አይንቀሳቀሱ፣ ይህን ለራሱ ለጀነራል ታደሰ አሳውቁት የሚል ትዕዛዝ እንደተሰጠ ገልጸዋል። በተጨማሪ ይህ አቅጣጫ ከተላለፈ በኋላ ማንኛውንም እንቅስቃሴ ብታደርጉ ሊያስቆማችሁ የሚችል ሌላ ኃይል አለ። ስለዚህ ምንም ችግር እንዳይፈጠር ማንኛውንም አይነት እንቅስቃሴ አታድርጉ የሚል አቅጣጫ መተላለፉን አክለዋል። ይህ መመሪያ ሌተናል ጀነራል እንዲሁም ለአሽከርካሪያቸውና ረዳቶቻቸው እንዲነገር ትዕዛዝ ተሰጥቷል። የጠባቂያቸው ኃላፊ ይህን አቅጣጫ ሌተናል ጀነራል ታደሰ ካሳወቁ በኋላ ጀነራሉ ትዕዛዙን እንዳልተቀበሉትና እኔ ራሴ መኪና ነድቼ እሄዳለሁ ማለታቸው ለማወቅ ተችሏል። ይህ በጥበቃ አባሎቻቸውና በቤተሰቦቻቸው ላይ ከፍተኛ ስጋት እንደፈጠረ ቢቢሲ ያነጋገራቸው ምንጮች ገልጸዋል። በተለይም ቤተሰቦቻቸው እባክህ ተወው፣ ባለው ሁኔታ ምን ሊፈጠር እንደሚችል አታውቅም በማለት እንደለመኗቸውና እንዳይወጡም እንዳሳሰቧቸው ተናግረዋል። አምባሳደሩ ከሌተናል ጀነራል ታደሰ ጋር ለመገናኘት ተስፋ አድርገው እንደነበረ ጠቅሰውም ሌተናል ጀነራል ታደሰ የቤተሰቦቻቸውን ምክር ተቀብለው ከቤት ሳይወጡ እንደቀሩም ተናግረዋል። ያለውን ሁኔታ ለአምባሳደር ማሲንጋ ደውለው እንዳስረዱም ገልጸዋል። ይህ የስልክ ውይይትም 20 ደቂቃ እንደወሰደም ቢገለጽም የውይይቱ ይዘት ምን እንደነበረ ለማወቅ አልተቻለም። ለጉዳዩ ቅርበት ያላቸው ምንጮች ይህ ክስተት አንድ ክልል ሲመሩ የነበሩ ጀነራል የመናገር መብታቸውና ሰዎችን የማግኘት መብታቸውና የመንቀሳቀስ መብታቸው በተግባር እንደታገደ ያሳያል ሲሉም ገልጸዋል። ቢወጡ ኖሮ ምን ሊያጋጥማቸው ነበር ሲልም ጥያቄውን ሰንዝረዋል። የተላለፈው ትዕዛዝ በመጣስ ሌተናል ጀነራል የጥበቃ አባላት ብቻዎትን አንልኮትም አብረን እንሄዳል ብለው የነበረ ቢሆንም ቢሄዱ ኖሮ ምን ሊፈጠር እንደሚችልም እስካሁን ድረስ እንደሚያሳስባቸው አክለዋል። አምባሳደር ማሲንጋ ከህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ጨምሮ ከሌሎች የክልሉ ባለስልጣናት ጋር ስለ ፕሪቶሪያው ስምምነትና ስለ ተፈናቃዮች ሁኔታ ተወያይተው እንደተመለሱም ሪፖርቶቹ ያመላክታሉ። ጀነራል ታደሰ ወደ ተሰወሩ? ሌተናል ጀነራል ታደሰ በስልጣን ላይ ሳሉ አሁን እንደ ወታደራዊ ኃላፊ ብዙ የስራ ጫና ስለነበረባቸው ከዚህ ቀደምም ብዙ ጊዜ ወጥተው ይንቀሳቀሱ እንዳልነበረም ይነገራል። ነገር ግን ከሮብ ዕለት ጀምሮ በቁም እስር ላይ እንዳሉ ነው ቤተሰቦቻቸው እንደሰማቸው ምንጮች ተናግረዋል። ሚያዝያ 30 ከስልጣናቸው ተነስተው በህወሓት ሊቀመንበር ዶክተር ደብረጽዮን እንደተተኩ ከተገለጸ በኋላ ወደ ፕሬዝዳንቱ ጽህፈት ቤት ሄደው እንደማያውቁና ከክልሉ አስተዳደር ጋርም ምንም ግንኙነት
ምኞት እንደሌላቸውም ተናግረዋል። ሆኖም ከመኖሪያ ቤታቸው አጠገብ ወዳለው የግል ቢሮቸው እንደሚሄዱና አብዛኛውን ጊዜያቸውን በቤት ውስጥ መጽሐፍትን በማንበብ እንደሚያሳልፉ የቢቢሲ ምንጮች ይናገራሉ። በዚህ ቢሮቸው አንዳንድ ጊዜ ደግሞ ከፕላኔት ሆቴል ሰዎችን ያገኙ እንደነበረም ተገልጿል። ሆኖም ይህ የሚሆነው በባለስልጣናቱ ፍቃድና በደህንነት ቁጥጥር ስር ነው የሚል ግምት እንዳላቸውም ተናግረዋል። በትግራይ ያለው ውጥረት የሚያሳስባቸው ወገኖች ሌተናንት ጀነራል ታደሰን ለማግኘት እንደሚፈልጉ የጠቆሙ ምንጮች በእርግጥም እሳቸውን ያገኙ አካላት እንደነበሩም ገልጸዋል። ለምሳሌ ከአውሮፓ ህብረት የተላከ ተው እንደሆኑ የሚታመን አንድ የቀድሞ የኖርዌይ አምባሳደር ከአንድ ሳምንት በፊት እንዳነጋገሯቸው ጠቅሰዋል። ከአሜሪካ አምባሳደር ማሲንጋ ጋርም ለመገናኘት እንደሚፈቀድላቸውም ገምተው እንደነበረም ገልጸዋል። እንዳይገናኙ ስለፈለጉ ያስቆሙት ሊሆን ይችላል ብለዋል። ከሮብ ዕለት ክስተቱ በኋላ ሌተናንት ጀነራል ታደሰ በራሳቸው የሚቆጣጠሩት ነገር እንደሌለ በመጥቀስ ወደፊት ምን ሊፈጠር እንደሚችል ቤተሰቦቻቸው እጅግ እንዳሳሰበ ቢቢሲ ከነዚህ ምንጮች ተረድተዋል። እስካሁን ድረስ ጥበቃቸውና ተሽከርካሪያቸው ቢኖሩም ቀስ በቀስ ጥበቃዎቹ እየተቀነሱ እንደሆነ ጠቁመዋል። ተሽከርካሪዎችም ሊወሰዱ እንደሚችሉም ጭምጭምታዎች መሰማታቸው ምንጮቹ አክለዋል። የሮብ ዕለቱ ትዕዛዝ በጣም የሚያስቆጣና የሚያበሳጭ ነበር። የመናገርና የመንቀሳቀስ መብታቸው እንደተገደበ ያሳያል ብለዋል። ጀነራል ታደሰ ከሁለት ወራት በላይ ከቤታቸው ብዙም ባይወጡም የሮቡ እርምጃ ግን አሳሳቢና በቁም እስር ላይ እንዳሉ በግልጽ የሚያሳይ መሆኑን እነዚህ ምንጮች ገልጸዋል። ቀድሞ ከነበረው ጥበቃ በተጨማሪ ሌላ የተመደበ ጥበቃ ቡድን እንዳለ መነገሩን በተመለከተ መረጃ የተጠየቁት ምንጮች በትክክል ባያውቁም ጥርጣሬ እንዳላቸውም አልሸሸጉም። መንቀሳቀስ አትችልም የሚል ትዕዛዝ ተላልፎባቸው ከሆነ በምን አይነት ሁኔታ ውስጥ እንደሚገኙ ለመገመት አዳጋች አይደለም ሲሉም ተናግረዋል። መፈንቅለ ስልጣን የሚመስል ሁኔታ የፕሪቶሪያው ስምምነት ትግበራን በተመለከተ በፈራሚ ወገኖች መካከል የነበረውን አለመግባባት ሚያዝያ 30 ወደ ተፈጠረው መፈንቅለ ስልጣን የሚመስል ሁኔታ አመርቷል። የህወሓት መሪዎች የጊዜያዊ አስተዳደሩን የስልጣን ዘመን አብቅቷል በማለት ከጦርነቱ በፊት የተመረጠውን የክልሉን ምክር ቤት መልሰዋል። አሜሪካና የአውሮፓ ህብረትም የህወሓትን እርምጃ በማውገዝ ወደ ፕሪቶሪያው ስምምነት ትግበራ እንዲመለሱም እየጠየቁ ይገኛሉ። የአሜሪካው መንግስት አክራሪ ብሎ በጠራቸውና ስማቸው ባልገለጻቸው የህወሓት መሪዎችና ቤተሰብ አባላቶቻቸው ላይ የቪዛ እገዳ ጥሏል። ህወሓት የአሜሪካ የቪዛ እገዳ ሚዛናዊ ያልሆነ ሲልም ውድቅ አድርጎታል። አሜሪካ የወሰደችው እርምጃ በትግራይ ያለውን እውነታ የማያንጸባርቅና የኢትዮጵያ መንግስት ተጠያቂነት ያላደረገ ነው ሲልም ተችቷል። የትግራይ ክልል ምክር ቤት የግዳጅ ወታደራዊ አገልግሎትና በሞት የሚያስቀጡ ድንጋጌዎችን የያዘ አዋጅ ተግባራዊ እንዲሆን ትዕዛዝ ማስተላለፉ ይታወሳል። የሀገር ውስጥና የዓለም አቀፍ የሰብአዊ መብት ተቋማት በትግራይ የግዳጅ ወታደራዊ አፈሳ መከናወኑን አጥብቆ ቢያወግዙም የህወሓት መሪዎች ብሔራዊ ህልውናችን ላይ አደጋ ተጋርጧል በሚል ይከራከራሉ። ውጥረቱ እየተባባሰ በመጣበት ወቅት ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት በህዝብ ተወካዮች ምክር ቤት ባደረጉት ንግግር በዚህ ክልል ጦርነት እንዲነሳ ሰፊ ፍላጎት አለ፣ ጥቅም ስለሌለው ግን እምቢ ብለናል ብለዋል። በህዝብ ተወካዮች ምክር ቤት 5ኛ ዓመት 30ኛው መደበኛ ስብሰባ ላይ ከህዝብ እንደራሴዎች ለተነሱ ጥያቄዎችን ምላሽ የሰጡት ጠቅላይ ሚኒስትሩ ህወሓትም ጨምሮ ቀልብ ከገዛ ለመነጋገር ጥረት ማድረግ ያስፈልጋል ሲሉም ተደምጠዋል። የመረጃ ምንጭ አስነብቧል። ቻናሌን ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ የቻናሌ ተከታታይ ቤተሰቦች በመላው ዓለምና በእግር ቤት ላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ማድረጉ እንዳይዘነጋ፣ እንዲሁም ድጋፋችሁ አይለየን። በሌላ መረጃ ተመልሰን እስክንገናኝ በያለንበት ቦታ ሰላምና ጤና ይብዛልን።